በፍጹም ልናስቀይመው አይገባም። እግዚአብሔርን ማሳዘን ለኛ ቀላል አይሆንም። በእውነት አንድ ቀን አስቀይሞን እኮ አያውቅም። ለምንድን ነው ቀላል እንዲሆንብን የሚፈለገው? ወገኖቼ አትፍቀዱ። በቃ ምንም መከራ ይምጣ፣ ምን ለየትኛው ዘመናችን ነው? በቃ ብንሞት ለጌታ ብንኖር ለጌታ። በነገራችን ላይ መኖርም መሞትም ለክርስትና ብርቅ አይደለም። ለክርስትና መኖርም ከጌታ ጋር ክብር ነው፣ ብንሞትም ክብር ነው። ምን ሞተው በከንቱ አይሆን እንጂ እግዚአብሔርን በሚያሳዝን መንገድና ሐሳብ አይሆን እንጂ ወዴት እንደምንሄድ እናውቃለን። ብንኖርም ብርቅ አይደለም። እኛ ለጌታ እንኖራለን። ምንድነው የሚያታልለን? ምንድነው የሚያማልለን? እኛ እኮ የከበረ ማንነት አለን። እኛ ውስጥ እኮ መንፈስ ቅዱስ አለ። እኛ እኮ የእሱ ማደሪያዎች ነን። ምንድነው የሚያጓጓል? ምንድነው የሚያባብለን? ምንድነው የሚያባባል? አክብረን እንድናልፍ ይህን ደጋግመን እንድታስቡ ፈልጋለሁ። አንድ ቀን ኢየሱስ አስቀይሞን አያውቅም። ወገኖች አስቀየሙን ማለት በግናችን ያሉ ቅዱሳን አሳዘኑን ማለት ኢየሱስ አሳዘንን ማለት አይደለም። እንለይ እንጂ እህቴ በድላኛለች ማለት ጌታ በደለኝ ማለት አይደለም በፍጹም። እንዴት ያሳዝኑኛል። ለዚህ እኮ ነው ዳዊት የወዳጅ ማቁሰል የታመነን ያለው። ብዙ ጊዜ እንጎዳለን አይደል? ጌታ እኮ አሳዝነው ብሏቸው አይደለም ያሳዘኑ፣ እሱ የነሱ ድካም ነው። እንለይ እንጂ ጌታ ግን አንድ ቀን አስቀይሞሽ አያውቅም። አንድ ቀን አስቀይሞ አያውቅም። በእውነት ካስተዋልን አንድ ቀን እኔ ጌታ አስቀይሞኝ አያውቅም። አንድ ቀን አሳዝኖኝ አያውቅም። ጌታ ያለው እንደዚህ ነው፣ በእኔ ሰላም እንዲኖራችሁ ይህን ነገር ላያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ ይላል። ዓለም በመጨረሻ ለኛ መሸነፍ እንጂ እኛን አሸንፋ መዝለቅ እንደማትችል ይነገራል። ማን ነው ተሸነፋችኋል፣ በቃ ወድቃችኋል፣ ከስራችኋል ያለን ማን ነው? ወንድም ነው፣ ችግር የለውም። እግዚአብሔር አላለን። ወንድም ነው ያለን፣ እሱም ችግር የለውም ይበላ። ወገኖች አንድ ቀን ኢየሱስ አስቀይሞን እንደማያውቅ ታውቃላችሁ? አንድ ቀን አይደለም፣ አንድ ሰዓት፣ አንድ ሰከንድ እኛን አሳዝኖን አያውቅም። ግን ይመስላል አይደል ነገሩ ስለጠነከረብን ከአቅማችን በላይ የሆነብን ስላለ በቃ የተተውን የተረሳን በቃ ምንም ስለኛ ግድ የማይለው አሳቢ የሌለን ተመልካች የሌለን መስሎን ነው አይደል? አይደለም። እግዚአብሔር እኮ ያያል፣ የምታልፍበትን ያያል። ነገ እንደዚህ ነው አይሆንም፣ አይቀጥልም በፍጹም። ስለዚህ መጽሐፍ ቅዱስ ስለ ክርስትና የሚነግረን ይሄ ነው። መከራ የክርስትና ሕይወት አንዱ ክፍል ነው። በመካድ አናመልጠው፣ በመሸሽ አናመልጠው፣ በማምታታት አናመልጠው። የሚሻለው እውነቱን መቀበል ነው። መከራ የክርስትና ሕይወት አንዱ ክፍል ነው። ተቀብለን ተገቢ ምላሽ መስጠት ብቻ ነው አሸናፊ የሚያደርገን። የሚደርስብን መጽሐፍ ቅዱሳዊ መከራና ፈተና በስንፍናችን ወይም ለስራ ባለን መጥፎ አመለካከት የሚመጣ አይደለም። ምክንያቱም አማኝ ክርስቲያን በቃልም በተግባርም ሰነፍ አይደለም። አማኞች በቃልም በተግባርም ሰነፎች አይደለም። መስራት ካለብን መስራት አለብን። አገልግሎት የስንፍና ቦታ አይደለም። ማገልገል ካለብን መዘጋጀት አለብን። ማገልገል ካለብን ማንበብ አለብን። ማገልገል ካለብን መጸለይ አለብን። ማገልገል ካለብን በጾም በጸሎት መትጋት አለብን። ማገልገል ካለብን ስለ ቅዱሳን ሰፊ ልብ ሊኖረን ይገባል። ስለ ቤተ ክርስቲያን፣ ስለ ምድሬ፣ ስለ ሰው ልጆች መትጋት መቻል አለብን እንጂ አገልጋይ ስለሆን መስነፍ የለብን። እንደ ስራዬ ማየት አለብን ማለት ነው። ሌሎች ቅዱሳንስ በየትኛውም ስራ ውስጥ ዝቅተኛ ከፍተኛ የሚባል ነገር የለም። ምን ውስጥም ሁኑ አሁን ባላችሁበት ሁኔታ ውስጥ ምን ማለት አለባችሁ? መትጋት አለባችሁ ማለት ነው። ስለዚህ መከራችን በስንፍና ለስራ ባለን ስንፍና ገንዘብ ለማግኘት ባለን ሂደት ውስጥ ባለን ትጋት ላይ እንደዛ አይደለም። እየሰራን መከራ ሊገጥመን ይችላል። በጽድቅ ኖረን ለሚገጥመን መከራ ነው
መጽሐፍ ቅዱስ የሚነግረን። ሪስኩን የሚወስደው ለዛ ነው እንጂ በስንፍና አይደለም። ፕሊዝ እያንዳንዳችሁ ምን ውስጥ ነው ያላችሁ? በትጋት ስሩ፣ በጽድቅ በቅድስና ስሩ። ባለቤቱ አየ አላየ፣ የቀጠረን አካል አየ አላየ፣ አገልጋዮች መሪዎች አዩ አላዩ፣ በጎናችን ያለውን ማንንም ለመፎካከር አይደለም። በቃ እግዚአብሔር የሰጠን ይበልጣል፣ እግዚአብሔር እኛ ውስጥ ያስቀመጠው ዓላማና ተልእኮ ይበልጣል ብለን በትጋት ማገልገል መቻል አለብን። በስንፍና መሆን የለበትም። ባለንበት ቦታ ቸርች ውስጥ ይሁን፣ የሆነ ኩሽና ውስጥ ይሁን፣ የሆነ ቢሮ ውስጥ ይሁን፣ ምን ውስጥ ይሁን፣ አገልጋዮች፣ ቅዱሳን አማኞች በትጋት መስራት መቻል አለብን። በትጋት ማገልገል መቻል አለብን። በጽድቅ ማገልገል መቻል አለብን። በቅድስና መሆን መቻል አለብን። ያንን ነው እግዚአብሔር የሚለው። ያንን አልፎ የሚመጣ መከራ ካለ ኢየሱስ የሚለን ያንን ነው። እኔ ዓለምን አሸንፌአለሁ፣ አይዟችሁ፣ በእኔ ሰላም አላችሁ። አይገርምም? ዮሴፍ እኮ አስቡት፣ ወንድሞቹ በመከራ ሲያሳልፉት፣ ጴጢፋራ ቤት ያለ ስሙ ስም ተሰጥቶት በመከራ ሲያልፍ፣ እስር ቤት ገብቶ መከራ ሲያልፍ፣ ንጉሱ ቤት ገብቶ ምን በቃ እኮ መከራው ምንድን ነው? የሌለ መከራ ነው እንዴ? መከራ ዮሴፍ ቤት ውስጥ ያለፈው። በዚህ ውስጥ ሁሉ ግን እግዚአብሔር ከሱ ጋር ነበር ይላል። አያችሁ፣ እውነተኛ ደስታ እግዚአብሔር ከኛ ጋር ሲሆን የምናገኘው ደስታ ነው። እግዚአብሔር ከኛ ጋር ከሆነ መከራ ሁሉ እኛን የሚገለን አይደለም። ይልቅስ እግዚአብሔርን በዛ ውስጥ እናየዋለን ማለት ነው። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና በጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። የንጉሥን ቁጣ ሳይፈራ የግብፅን ሀገር የተወው በእምነት ነበረ፣ የማይታየውን እንደሚታይ አድርጎ ጸንቷልና ይላል ዕብራውያን 11 ከ24 እስከ 27። ምንድነው የሚለው? ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይላል። ዛሬ ብዙ አገልጋዮች እንደ ሙሴ መሆን ይፈልጋሉ። ምን ማለት ነው? መሪ መሆን ይፈልጋሉ። የህዝብ መሪ፣ የሆነ ሜጋ ቸርች መሪ መሆን ይፈልጋሉ። ከህዝቡ ጋር ግን መከራ ሲቀበሉ አታዩ። ጭራሽ ያልቡታል። በጣም የወረደ እታች በድህነት አዘቅት ውስጥ ያለች እህት ወንድሞቹን ሳይቀር ያልቡታል አልኳችሁ። እንኳን አብሮ መከራ ሊቀበሉ ቀርቶ ስልክ እንኳን የሚደውሉት በአጀንዳ ይዘው የሰቡት ሰዎች ጋር ነው። ሰዎችን እንኳን የሚፈልጓቸው ሊቀሟቸው፣ ሊነጥቋቸው እንጂ አይደለም መከራ ሊቀበሉ። መከራ ውስጥ እያለፉ በተደጋጋሚ የነሱ ታካሚ ሆነው ለሚመላለሱት እንኳን በጣም ከጭካኔያቸው የተነሳ አንድ ቃል ነው ደጋግሞ የሚነግሯቸው። ያልሆነ ነገር ትንቢት ይተነብያሉ፣ አይፈጸምም። ተመሳሳይ ፊት ያያሉ። ውስጣቸው ሲበሳጭ እንደዚህ ይሏቸዋል፣ አታምንማ ይሏቸዋል። እነሱ ግን በእነሱ ድህነት ይበለጽጋሉ። ስለ ሙሴ ግን የእግዚአብሔር ቃል ሲነግረን ምንድነው የሚለው? ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይላል። ምርጫው ደግሞ እኮ ከእኩል ሕዝብ ውስጥ ወጥቶ አይደለም፣ በንጉሥ ቤት የኖረ ሰው ነው። ነገር ግን ከእግዚአብሔር ሕዝብ ጋር መከራ መቀበልን ሲመርጥ እናያለን። አንዱ የዚህ ዘመን አገልጋዮች ጨካኝ መሆናቸው ማሳያ ይሄ ነው ብዬ አስባለሁ። አይራሩም። እንኳን አይደለም ወርዶ አብረውን መከራ ሊቀበሉ በጣም መለያየትን ይዘራሉ። አንዱ ግፋቸው ይሄ ነው። በነገራችን ላይ መለያየትን ይዘራሉ፣ ያበላልጣሉ። ወንድም ከወንድም፣ እህት ከወንድም ይለያሉ። ለሆዳቸው ያደሩ ናቸው። እግዚአብሔር የረዳቸው አባቶች ቅዱሳን ግን ይህንን ነው የሚያሳዩን። እግዚአብሔር በእውነት እንደዚህ አይነት አገልጋዮችን እግዚአብሔር ይስጠን። መጽሐፍ ቅዱስ በፍጹም መከራ የለም አይለንም። ነገር ግን የአሁን ዘመን ስቃያችን ወደፊት ሊገለጥ ካለው ለእኛ ከተጠበቀልን ክብር ጋር ሲነጻጸር ምንም እንዳይደለ እንቆጥራለን ይላል። አንዱ የዚህን ዓለም መከራ ፈተና የምናልፍበት ምን እንደሆነ መጽሐፍ ቅዱስ የሚነግረን ታውቃላችሁ? የወደፊቱን ማሰብ። ለዚህ ነው ቆላስይስ ምዕራፍ 3 ቁጥር 1 ላይ በጣም የምወደው ቃል ነው። በጣም ምንድነው የሚለው? በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ኢቭን ተድላ እንኳን ቢሆን
ነገር ግን አሁን በመከራ ውስጥ አላችሁ። በተለያየ ልዩ ልዩ ፈተና ውስጥ የምታልፉ አላችሁ። ይህን ነው ጴጥሮስ የሚለው። የአሁኑ መከራ ምንም ነው ያንን ስታስቡት ማለት ነው። በነገራችን ላይ እግዚአብሔራዊ መጽሐፍ ቅዱሳዊ የሆነ መከራ የሚከፍሉ ሰዎች አንዱ መጽኛ ጋሻቸው የወደፊቱን ማሰባቸው ነው። ነጋቸውን ሲያስቡ እንደምንም ይቆጥሩታል። የአሁኑን መከራ እንደ ቀልድ ያልፉታል። የወደፊቱን እያሰቡ የአሁኑን መከራ ይንቁታል ማለት ነው። እንደዚህ የሚል ቃል አለ። የአሁን ዘመን ስቃያችን ወደፊት ሊገለጥ ካለው ለእኛ ከተጠበቀልን ክብር ጋር ሲነጻጸር ምንም እንዳይደለ እንቆጥራለን ይላል ሮሜ 8:18። ወደ እግዚአብሔር መንግሥት ለመግባት በብዙ መከራ ማለፍ አለብን አላቸው ይላል ሐዋርያት ሥራ ምዕራፍ 14 ቁጥር 21 እስከ 22። ወደ እግዚአብሔር መንግሥት ለመግባት በብዙ መከራ ማለፍ አለብን። በቃ ባህሪው ይሄ ነው። አሁን አንዳንድ አገልጋዮች እንደሚሉን አይደለም ወገኖቼ፣ በፍጹም እየሸወዱን ነው። መጽሐፍ ቅዱስ የሚለው ይሄንን ነው። ወደ እግዚአብሔር መንግሥት ለመግባት በብዙ መከራ ማለፍ አለብን ይሉናል ሐዋርያቱ። እነሱ ያለፉት እንደዛ ነዋ። እውነቱ በቃ ይሄ ነው። ይሄን ስል ቅድም እንዳልኳችሁ ነው፣ እንዳናምታታው። ጴጥሮስ በግልጽ ነግሮናል። ማንም ይላል ሌባ በመሆን ወንጀለኛ፣ ልክ አሁን እንደሚያደርጉት ሐሰተኛና ወንጀለኛ አገልጋዮች እንደሚሰሩ እንደሱ አይሁን መከራ የምንቀበለው እኛ። ነገር ግን በጽድቅ ስንኖር፣ በቅድስና ስንኖር መከራ የለም የሚል ሐሳብ የለውም መጽሐፍ ቅዱስ። ጭራሽ ምንድን ነው የሚለው? ወደ እግዚአብሔር መንግሥት ለመግባት በብዙ መከራ ማለፍ አለብን አላቸው ይላል። መከራ ውስጥ እያለፉ ላሉ ወገኖች ነው እንደዚህ የሚላቸው። ለምን ሆነብን እንዳይሉ፣ እንደ ጌታን እየተከተልን የጌታንን ብለን እንዳይሉ በግልጽ ቁርጡን የሚነግራቸው ይሄንን ነው ሐዋርያው። በብዙ መከራ ነው ወደ እግዚአብሔር መንግሥት የምንገባው። ይሄን የሚለው ግን ልክ አንዳንድ ቤተ እምነቶች እንደሚለው ተራራ ወርደን የሆነ ሸለቆ ወርደን ለመጽደቅ የምናደርገው አይደለም። የጸደቅንበትን እውነት ከመጠበቅ አንጻር ቻሌንጅ የሚያደርገን የዚህ ዓለም ፈተናና መከራ አለ። መልኩ ልዩ ልዩ ነው። ቅድም እንዳልኳችሁ ነው። አሜሪካ የሚኖሩ ቅዱሳንና እዚህ አፍሪካ ውስጥ ኮንጎ፣ ኢትዮጵያና ኤርትራ እንትን የሚሉ ሁሉም ኢቭን እዚሁ ሀገራችን ውስጥ ገጠር ያሉትና እዚህ አዲስ አበባ የምንኖር አዲስ አበባና የሆነ ክፍለ ሀገር የምንኖሩ እዚሁ አዲስ አበባ ሆነን 5 ኪሎ ሜትር ራዲየስ አዲስ አበባ ዙሪያ ላይ የሚኖሩ ቅዱሳን እንኳን የሚያዩት መከራና ፈተና ለአንድ አይደለም፣ ለየቅል ነው። በብዙ መከራ እናልፋለን። 1 2 3 4 ብለን ቆጥረን ልናስቀምጠው አንችልም። ይሄን መከራ ሁላችን በልዩ ልዩ መከራ ውስጥ እናልፋለን። ይሄንን ነው የሚለው። እንደ ክርስቶስ ኢየሱስ በጎ ወታደር ከኛ ጋር መከራን ተቀበል ይለዋል ጳውሎስ ለጢሞቴዎስ። ለምን ይለዋል ታዲያ? አያችሁ፣ ጥሪውን ተመልከቱት። እንደ ክርስቶስ ኢየሱስ ይለዋል በጎ ወታደር ከኛ ጋር መከራን ተቀበል። ወደ መከራው ነው የሚጠራው። ከኛ ጋር መከራ ተቀበል። በውትድርና የሚያገለግል ለጦር ያስከተተውን ደስ እንደሚያሰኝልና ከጦርነት ጋር ያይዞ ይነግረዋል። 2 ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ና ይለዋል። ወዴት ነው የሚጠራው? እኛ ወደምንቀበለው መከራና። ለምንድን ነው ጳውሎስ የሚቀበለውን መከራ ስትመለከቱ እውነትን ይናገራል። ያንን እውነት ቻሌንጅ የሚያደርጉ ሰዎች ይገጥሙታል። የሆነ ከተማ ይገባል። እነዚህ ናቸው አምላክ ሲሉ ኖ እነዚህ አምላክ አይደሉ፣ አምላክ ይሄ ነው ብሎ እውነተኛውን አምላክ ያሳያቸዋል። ስለነሱ የሞተውን፣ ስለነሱ ዋጋ የከፈለውን፣ ከሞት የተነሳውን ክርስቶስ ኢየሱስን ይሰብክላቸዋል። ይሄ በጣም ኢሪቴት ያደርጋቸዋል። ኖ የኛ ነው አምላክ ይሉታል። ስለዚህ አቅማቸውን ማሳየት ይፈልጋሉ። ይወግሩታል፣ ይቀጠቅጡታል። ወግረው ቀጥቅጠው እንደሞተ ሰው አንዳንዴ እስኪመስል ትተው የሄዱበትን ክፍል እናያለን። ወደዚህ ነው እንግዲህ ጢሞቴዎስን የሚጠራው። ወገኖች ዛሬ ወዴት ነው አገልጋዮች እየጠራዋቸው ያሉት? መከራ የለም የምን መከራ ነው ምናምን አይደለም። አዎ እሱ ሊዘንጥ ይችላል። እኛ 100 ሰዎች ከፊቱ ቁጭ ብለን 1,000 ብር ብንሰጠው 100,000 ብር ነው ይለውጠዋል። እሱ ግን ለአንዳችን እንኳን 1,000 ብር አይደለም 100 ብር አይሰጠንም። ምንም ይሄ ቀላል ስሌት እኮ ነው። ምንም መገለጥ አይጠይቅ፣ በጣም ከባድ ሂሳብ አይጠይቅም። እሱ እንደፈለገ የሆነ መኪና ሊነዳ ይችላል። እኛ ሺዎች ነን።
መቶ ብር ብንሰጠው አይደለም ቤት መኪና ምንም ሊገዛ ይችላል። ምንም። ስለዚህ እግዚአብሔር ባረከኝ ምንም ሊያስወራ ይችላል። በጣም ሊወራጭ ይችላል። ኖ ኖ ኖ። ሪል ላይፉ ግን ይሄ አይደለም። እኛ እንዴት ሰርተን ያንን 100 ብርና 1000 ብር እንደምናመጣ እናውቃለን። ለዚህ ነው በትህትና በገንዘባቸው በተለያየ መንገድ የሚያግዙን የሚረዱን ሰዎች አሉ። እንደ አገልጋይ ሊያግዙን ይችላሉ። ለምን? እኛ ሌላ ሶርስ ስለሌለን። ግን በጣም ትሁት መሆን መቻል አለብን። በነገራችን ላይ መቀበል ራሱ ትህትና ይጠይቃል። በጣም እኔ በህይወት ያየሁት እሱ ነው። በግፍ መሆን የለበትም። ዋጋ ልንሰጠው ይገባል። እንዴት እንደሚያመጡት ልናስብ ይገባል። ፕሊስ በተለይ አገልጋዮች በጣም በዚህ ነገር ሴንሲቲቭ ናቸው። በጣም በተለይ አሁን ላይ የምናየው ነገር አለፈ። እንደውም ከዚህም አለፈ እኮ አለፈ። በጣም የሚገርመኝ ቃል አንብቤ ነው የምጨርሰው። ታውቃላችሁ ደቀ መዝሙር መሆን በራሱ ዋጋ ያስከፍላል። አሁን እኮ ነገር ድብልቅልቅ እያለ ያለው እግዚአብሔር ቤት ውስጥ ለምን እንደሆነ ታውቃላችሁ? ማን ደቀ መዝሙር እንደሆነ እና ማን ዝም ብሎ መደዴ እንደሆነ አይታወቅም። ዝም ብሎ ግር ብሎ የሚገባ የሚወጣ አለ። በቃ ምንም የደቀ መዝሙር ህይወት የሌለው ዝም ብሎ በቃ ክርስትና ዝም ብሎ ግርግር የሆነበት አለ። ገብቶት አውቆ ተረድቶ ደግሞ ለዚህ እውነትና ህይወት ዋጋ የሚከፍል ደግሞ ደቀ መዝሙር ክርስቲያን አለ። ለዚህ ነው እግዚአብሔር ደቀ መዝሙር ክርስቲያን እንድንሆን ይፈልጋል። ለምን? ደቀ መዝሙር ክርስትና ዋጋ ያስከፍለናል። ማቴዎስ ምዕራፍ 10 ቁጥር 16፣ ሉቃስ 9:23፣ ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 3 እስከ 10 ብንመለከት ክርስትና ከመከራ የራቀ ህይወት አይደለም። ለዚህ ነው ሐዋርያው ጳውሎስ ሲናገር እኮ በጣም የሚያሳዝነው በዚህ ክፍል የሚገርም ነገር ነው ጴጥሮስ እዚህ ክፍል የሚነግረን የሚገርም ነገር። ለምን? ጸጋ ያለው የተቀባ ሰው ድንቅ ታምራት በህይወቱ በአገልግሎቱ ይሆናል። ግን ለምን መከራ ይከፍላል? በቃ የክርስትና አንዱ ክፍል ነው። አሁን ግን አገልጋዮች ተቀባን፣ ተጠራን፣ መንፈስ ቅዱስ ተሞላን እንጂ የሚሉ ሰዎች ጭራሽ ይሄን እንድንክድ እነሱ ክደው በእኛ መከራ እነሱ ክደውታል። ቢክዱም አይገርምም። ለምን? እኛ በመከራ ውስጥ አልፈን በምናመጣው ሳንቲምና ብር ተጠራቅሞ ለነሱ ሚሊዮነር ቢሊዮነር እየሆኑ ነው። ስለዚህ እውነታቸውን ነው እነሱ ቢያወሩ ለምን አያዩማ? መከራንም የሚረዱበት መንገድ ደግሞ በጣም የራቀ ነው። መጽሐፍ ቅዱስ ግን የሚነግረን መከራ እሱን አይደለም። ማንም ክርስቲያን ቢሆን በመከራ ውስጥ ያልፋል። የሚያልፍበት መከራ ግን መነሻው መንስኤው ግን ምን ስለሆነ? ክርስቲያን ስለሆነ መሆን አለበት። ራዕይ ምዕራፍ 7 ቁጥር 9 እስከ 17 እንደዚህ የሚል ቃል አለ። እነዚህ ከታላቁ መከራ የመጡ ናቸው ይላል። አይገርምም? በሰማይ እንኳን በበጉ ዙፋን ፊት ከሚገኙ ሰዎች ውስጥ ከታላቁ መከራ የመጡ የሚባሉ ሰዎች እንዳሉ ታውቃላችሁ? እነዚህ ከታላቁ መከራ የመጡ ናቸው ይላል። መከራችንን እግዚአብሔር ያውቀዋል። የማያውቀው ይመስለናል አይደል? አሁን አይደለም ስንሄድ እንኳን እዛ ከሚሰበሰቡት መካከል ቅድም ዕብራውያን ላይ ያነበብናቸውን ጨምሮ ዛሬም በዚህ ዘመን ከዚህም በኋላ ጌታ እስኪመጣ በመከራ ውስጥ የሚያልፉ አማኞች አሉ። ይህንን ሐሰተኛ ነቢያት አይነግሩንም። የምን መከራ ነው ይሉናል። ለምን? የሆነ ግለት ይፈጥራሉ፣ የሆነ ሳንቲም ይሰበስባሉ፣ በዛ እነሱ ይደሰታሉ፣ ዓለማዊ ነገራቸውን ያሳኩና መከራ የለም ይሉናል። አይደለም፣ መከራ አለ፣ መራብ አለ፣ ማጣት አለ፣ መቸገር አለ፣ መሰደድ አለ፣ መጎሳ ምናምን ነገር ክርስትና ውስጥ አለ። ነገር ግን በኃጢአት አይሁን እንጂ መጽሐፍ ቅዱስ የሚለን ይሄንን ነው። ይሄን መካድ የለብንም። ደስ የሚለው ግን ደቀ መዝሙር አገልጋይ ወይም ደቀ መዝሙር ክርስቲያን በመከራ ውስጥ ሲያልፍ ዋስትናም አለው። ደስ የሚለኝ እሱ ነው። ማቴዎስ ምዕራፍ 10 ቁጥር 19 20 ላይ ዋስትና የሚሰጠን ነገር አለ። ዮሐንስ 16:33 ይህንን ዋስትና ይነግረናል። ደቀ መዝሙር ክርስቲያን በመከራ ውስጥ ይለፍ እንጂ ይሄ መከራውና ስቃዩ እንደው ዝም ብሎ መከራ ብቻ አይደለም፣ ዋስትናውንም ይነግረናል ማለት ነው። ሌላው ሐዋርያት ሥራ ምዕራፍ 23 ቁጥር 11 ላይ ብንመለከት እንደዚሁ ዋስትና እንዳለ ይነግረናል። ይህ ዋስትና ቀላል አይደለም ወገኖች።
እግዚአብሔር የሰጠን ዋስትና ነው። እነዚህ አታላዮች፣ ሌቦች፣ በዝባዦች የሚነግሩን ዋስትና አይነት አይደለም። ይሄ ራሱ ፈጣሪያችን አምላካችን አይዟችሁን የዓለምን አሸንፌአለሁ ያለን ጌታ የሰጠንን ዋስትናዎች የሚያሳዩ ናቸው እንጂ ሰው አይደለም። ሐዋርያት ሥራ ምዕራፍ 27 ቁጥር 24 ላይ ብንመለከት እግዚአብሔር ተስፋ የሚሰጥ አምላክ ነው። አይገርምም? መከራ የለም ብሎ ዲና አያደርግም። እግዚአብሔር አይክድም። ሁሉን የሚችል አምላክ እንኳን አይክድም። እኔ በጣም የሚገርሙኝ እነዚህ ሐሰተኛ አስተማሪዎችና ነቢያት ምን ያህል አይናቸውን በጨው እንደታጠቡ በቃ ምን ያህል ደፋር እንደሆኑ የምናውቀው እግዚአብሔር እንኳን ያልካደውን ይክዳሉ። እግዚአብሔር እኮ አምላክ ጌታ ነኝ ብሎ ዋሽቶ ወይም ክዶ አልነገረንም አለ እያለን እነሱ የለም ይሉናል። እግዚአብሔር ይገስጻቸው በእውነት። ነገር ግን መከራ አለ። እግዚአብሔር ግን በምንም ይሁን ያሻግረናል። በስብርባሪም ቢሆን ያሻግረናል። ወዳየልን መድረሳችን አይቀርም። ፕሊዝ መከራ እንዳለ አንካድ። ስለ ካድ ነው መኖሩን አንዘለውም። እንኖረዋለን እኮ ለምን እንከደዋለን? እነሱ ካዱ ስላሉን እኛ ለምን እንከደዋለን? እኛ አይደለን እንዴ የምንኖረው? እኛ አይደለን እንዴ በዚህ መከራ ውስጥ የምናልፈው? የሚሻለው ማመን ነው። ከዛስ ከዛ መከራ ከጌታ ጋር ምን ማለት መሻገር ማለፍ። ወጀብ እኮ ተናውጧል። በኢየሱስ በምድር አገልግሎት ውስጥ ወደ ባህር ውስጥ ወደ ማዶ እንሻገር ባላችሁ ብዙዎቻችን የምናውቀው ክፍል ላይ ወየው ጠፋን ጌታ ወየው በቃ አይደል ያሉት። ኢየሱስ ግን ማዕበሉ ምን ሲያደርገው ጸጥ ሲያደርገው እንጂ የምንመለከተው ለምን አንተ መጣ ቢያንስ እኔ እዚህ እያለሁ እንዴት ትመጣለህ? እንዴት እንደዚህ አይነት ወጀብ ይሆናል አላለም። አልካደም። ወጀቦች አሉ። ተፈጥሮን ሲቃወም አትመለከቱትም። እነዚህ በጣም ሆዳም አገልጋዮች አንዱ ምልክታቸው ዲና ያደርጋል፣ ይክዳል። ምን አይክድም። መጽሐፍ ቅዱስ አይክድም። ስለዚህ ለምንድን ነው መከራ የምንቀበለው ብለን እናጠቃለን። ለምንድን ነው ታዲያ አማኞች መከራ የምንቀበለው? አንደኛ